እንደተፈራው የፌዴራል መንግስት በትግራይ የተቀናጀ እርምጃ መውሰድ ጀመረ። ሌሊቱን በትግራይ ክልል በኤርትራ ድንበር ጫፍ ላይ ከባድ ድሮን ጥቃት ተፈጽሟል። ከድብደባው በኋላ ለሰዓታት የዘለቀ ከባድ ፍንዳታ መሰማቱ ተዘግቧል። ድብደባውን ተከትሎ በርካታ የህወሓት ወታደሮች መገደላቸው ተረጋግጧል። የቆሰሉ ታጣቂዎችም ወደ ሽሬና ሽራሮ ሆስፒታሎች ተወስደዋል። ነገሮች ከድጡ ወደ ማጡ እያመሩ ነው። ጥቃቱን በተመለከተ ከምንጮቻችን ያገኘነውን መረጃ እናጋራቸዋለን። የፋኖ ታጣቂዎች በአዲስ አበባ የተቀናጀ የሽብር ጥቃት ሊፈጽሙ ነበር ሲል የአብይ አህመድ ጽህፈት ቤት ከሰሰ። ጽህፈት ቤቱ ሰሞነኛ ጉዳዮችን በተመለከተ ባወጣው መግለጫ ለአርሲው ጥቃት የፋኖ ኃይሎችን ጭምር ተጠያቂ አድርጓል። ጽምዶ በሚል ከውስጥም ከውጭም ተደራጅተውብኛል ያለው መንግስት በቆቦ አካባቢ የፋኖ ኃይሎች በምርጫው ሰሞን ስላገኙት የጦር መሳሪያ ድጋፍም አነጋጋሪ ጉዳይ አንስቷል። ታደምጡታላችሁ። የፈጥኖ ድራሽ ኃይሉ ካርቱምን ጨምሮ በኢትዮጵያ ድንበር ቅርብ ርቀት ላይ መጠነ ሰፊ የድሮን ጥቃት ተፈጸመ። ጥቃቱ የሱዳን ጦር ሰራዊት ይዞታዎች ላይ ያነጣጠረ ነው። በሌላ በኩል በአዲስ አበባ ሲደረግ የነበረው የሱዳን ኃይሎች ድርድር መክሸፉ ተሰምቷል። በዝርዝር እናስደምጣቸዋለን። የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰቻቸውን 4 ድሮኖች መትቶ መጣሉን አስታወቀ። ኢራን በበኩሏ የአሜሪካ ጦር መቀመጫዎች ላይ ባሊስቲክ ሚሳኤል መተኮሷ ታውቋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። እንደተፈራው የፌዴራል መንግስቱ በትግራይ የተቀናጀ እርምጃ መውሰድ ጀመረ። ሌሊቱን በትግራይ ክልል በኤርትራ ድንበር ጫፍ ላይ ከባድ የድሮን ጥቃት ተፈጽሟል። ከድብደባው በኋላ ለሰዓታት የዘለቀ ከባድ ፍንዳታ መሰማቱ ተዘግቧል። ድብደባውን ተከትሎ በርካታ የህወሓት ወታደሮች መገደላቸው ተረጋግጧል። የቆሰሉ ታጣቂዎችም ወደ ሽሬና ሽራሮ ሆስፒታሎች ተወስደዋል። ነገሮች ከድጡ ወደ ማጡ እያመሩ ነው። በ4 ኪሎና መቀሌ መሃል ያለው ትኩሳት እጅጉን በጨመረበት በዚህን ወቅት ከ4 ኪሎ እርምጃው ተጀምሯል። ሌሊቱን በትግራይ የህወሓት ወታደሮች ተሽከርካሪዎች ላይ ያነጣጠረ የድሮን ጥቃት ተፈጽሟል። የድሮን ጥቃቱ ወታደራዊ ኢላማዎች ላይ ያነጣጠረ ሲሆን ከምሽቱ 5 ሰዓት ገደማ ጀምሮ እስከ ሌሊቱ 7 ሰዓት ድረስ የቀጠለ እንደነበር ወጋሃታ ፋክት ነዋሪዎችን ጠቅሶ ዘግቧል። እንደ ነዋሪዎች ገለጻ ሌሊቱን የፍንዳታ ድምጾች ሲሰሙ የነበረ ሲሆን በህወሓት ታጣቂዎች ላይ ከባድ ኪሳራ ደርሷል። የድሮን ጥቃት የተፈጸመው በሽራሮ ገመሃሉ ተብሎ በሚጠራ ቦታ ላይ ከኤርትራ ድንበር ከ10 ኪሎ ሜትር ባነሰ ርቀት ላይ ነው። ሻዕቢያና ህወሓት ከሚገናኙባቸው የድንበር መስመሮች መካከል አንዱ በሆነው ሽራሮ ላይ ሌሊቱን የድሮን ጥቃት የተፈጸመው የሁለቱ ኃይሎች የጽምዶ ቅንጅት ለመጀመሪያ ጊዜ ከ4 ኪሎ መግለጫ በተሰጠበት በሰዓታት ልዩነት ነው። የድሮን ጥቃቱ ከመፈጸሙ ከሰዓታት በፊት ጠቅላይ ሚኒስትር ጽህፈት ቤት ትናንት ማምሻውን በወጣው ወቅታዊ መግለጫ ጽምዶ የተሰኘው ቅንጅት የጥፋት ሲራ ሸርቦብኛል ብሏል። ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው መግለጫ በጽምዶ ቅንጅት ጥፋት ተደግሶብኛል ካሉ በኋላ የድሮን ጥቃት መፈጸሙ ትኩረት ስቧል። ሌሊቱን በተፈጸመው የአየር ድብደባ በተከታታይ ከፍተኛ ፍንዳታ መከሰቱን የአካባቢው ነዋሪዎች ይገልጻሉ። ፍንዳታው ረጅም ርቀት ጭምር የሚሰማ መሆኑን የተገለጸ ሲሆን በአካባቢው ቃጠሎ ማስነሳቱንም ምንጮች ተናግረዋል። ስለ ድሮን ጥቃቱ ከተለያዩ አቅጣጫዎች መረጃዎች በስፋት እየተሰራጩ ሲሆን በህወሓት ላይ መጠነ ሰፊ ኪሳራ መድረሱ እየተነገረ ነው። የድሮን ጥቃቱ በጦር መሳሪያና በሌሊት ሲንቀሳቀሱ በነበሩ የህወሓት ታጣቂዎች ላይ ያነጣጠረ መሆኑ ተገልጿል። በጥቃቱ የጦር መሳሪያ የጫኑ ከባድ ተሽከርካሪዎች መውደማቸውን የሚያመላክቱ መረጃዎች በስፋት ተሰራጭተዋል። በአካባቢው በሰፈረው ታጣቂ ኃይል ላይ በተመሳሳይ የድሮን ጥቃት መፈጸሙ የተገለጸ ሲሆን ህወሓት ከፍተኛ ቁሳዊና ሰብአዊ ጉዳት ማስተናገዱ ተጠቁሟል። 2 ሰዓት ገደማ በዘለቀው ተደጋጋሚ የድሮን ጥቃት በጦር መሳሪያና በታጣቂዎች ላይ ያነጣጠረ ነው ተብሏል። በጥቃቱ 2 ኦራል የህወሓት ታጣቂዎች መደብደባቸው የተገለጸ ሲሆን ቁጥራቸው በውል ባይታወቅም በርካቶች መሞታቸው ተገልጿል። በጥቃቱ የቆሰሉ የህወሓት ታጣቂዎች ለሕክምና ወደ ሽራሮ ሆስፒታል ተወስደዋል ሲሉ ምንጮች ተናግረዋል። እንዲሁም ከፍተኛ ጉዳት የደረሰባቸው ታጣቂዎች ለተጨማሪ ሕክምና ወደ ሽሬና መቀሌ ሆስፒታሎች ተወስደዋል ተብሏል። ሌሊቱን ሙሉ ከባድ ፍንዳታ
ያስከተለው የድሮን ጥቃት በህወሓትና በፌዴራል መንግስት መካከል የጦርነት መቀስቀሻ እንዳይሆን ተሰግቷል። የአካባቢው ነዋሪዎች ከድሮን ጥቃቱ በኋላ ዳግም ጦርነት የፈነዳ ያክል ስሜት ውስጥ መሆናቸውን የገለጹ ሲሆን በማህበረሰቡ ውስጥ ድንጋጤ መፍጠሩን ተናግረዋል። የፋኖ ታጣቂዎች በአዲስ አበባ የተቀናጀ የሽብር ጥቃት ሊፈጽሙ ነበር ሲል የአብይ አህመድ ጽህፈት ቤት ከሰሰ። ጽህፈት ቤቱ ሰሞነኛ ጉዳዮችን በተመለከተ ባወጣው መግለጫ ለአርሲው ጥቃት የፋኖ ኃይሎችን ጭምር ተጠያቂ አድርጓል። ጽምዶ በሚል ከውስጥም ከውጭም ተደራጅተውብኛል ያለው መንግስት በቆቦ አካባቢ የፋኖ ኃይሎች በምርጫው ሰሞን ስላገኙት የጦር መሳሪያ ድጋፍም አነጋጋሪ ጉዳይ አንስቷል። ንጹሐንንና የሃይማኖት ተቋማትን ኢላማ በማድረግ የተፈጸሙ ጥቃቶች ዓላማቸው ሀገሪቱ እንዳትረጋጋና ምርጫውን ለማደናቀፍ የተደረገ እቅድ ተከታይ ነው ሲል የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አመላክቷል። ጠቅላይ ሚኒስትሩ በአርሲ ዞን ኦነግ ሸኔ በሰላማዊ ሰዎችና በሃይማኖት ቦታዎች ላይ ፈጸማቸው ባሏቸው ጥቃቶች የቤተሰብ አባላታቸውን ህይወት ላጡ፣ ጉዳት ለደረሰባቸውና ንብረታቸው ለወደመባቸው ዜጎች የተሰማቸውን ሐዘን ገልጸዋል። ይህ የጠቅላይ ሚኒስትሩ ዘለግ ያለ መግለጫ በዋናነት በሀገሪቱ በተካሄደው ምርጫና መንግስታቸው አስመዘገበው ባላቸው አዎንታዊ ውጤቶች ላይ ሲሆን በአርሲ ውስጥ የተፈጸመውን ጥቃትና የአማጽያን ሙከራዎችና የመንግስት እርምጃዎችን አብራርተዋል። አርብ አመሻሽ ላይ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣውና በመንግስታዊ መገናኛ ብዙሃን የቀረበው መግለጫ የወጣው በኦሮሚያ ክልል አርሲ ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች ከተገደሉና ሰባተኛው ሀገር አቀፍ ምርጫ ከተካሄደ ከቀናት በኋላ ነው። ምርጫውን ተከትሎ በተለያዩ መገናኛ ብዙሃን የተዘገበው በምስራቅ አርሲ አንዳንድ ወረዳዎች የተፈጸመ ጥቃት የኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ ያነጣጠረ መሆኑን የቤተ ክርስቲያኗ ፓትርያርክ አቡነ ማትያስ በሐዘን ባወጡት መግለጫ ገልጸዋል። እሁድ ግንቦት 23 እና ሰኞ ግንቦት 24 የምርጫ ዕለት በተፈጸመው ጥቃት በ3 ወረዳዎች ውስጥ የሚኖሩ ቢያንስ 13 ሰዎች መገደላቸውን፣ በርካቶች መጎዳታቸውን፣ በመቶዎች የሚቆጠሩ መፈናቀላቸውን እንዲሁም አንድ ጥንታዊ ቤተ ክርስቲያን በእሳት ሲወድም ሌላ ቤተ ክርስቲያን ደግሞ ዘረፋ እንደተፈጸመበት ቤተ ክርስቲያኑ አስታውቃለች። የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫ ጥቃቶቹ የሀገሪቱን እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ አማጽያንና ለሀገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወነ ነው ብሏል። ጨምሮም ኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ በማተኮር የሃይማኖትና የብሔር ግጭት ለመቀስቀስ በአርሲ ዞን ውስጥ ጥቃት ፈጽሟል ሲል አመላክቷል። ከጠቅላይ ሚኒስትሩ በተጨማሪም ቢቢሲ ያነጋገራቸው የአካባቢው ነዋሪዎች ጥቃቱን የፈጸመው መንግስት በሽብርተኛ ቡድንነት የፈረጀውና ኦነግ ሸኔ የሚለው የኦሮሞ ነጻነት ሰራዊት ባለፉት ቀናት ጥቃቱን በተመለከተ በሰጠው ምላሽና በወጣው መግለጫ በድርጊቱ ውስጥ እጁ እንደሌለበት አስተባብሏል። በአርሲ ዞን ውስጥ በሰላማዊ ዜጎች ላይ በታጣቂዎች የተፈጸመው ጥቃት የመጀመሪያው ሳይሆን ባለፉት ዓመታት በተለያዩ ጊዜያት ሲፈጸሙ የቆዩ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽንና ምዕመኗ በተለየ ኢላማ እንደተደረጉባት የምትገልጸው የኦርቶዶክስ ቤተክርስቲያን መንግስት የነዋሪዎችን ደህንነት እንዲጠብቅ በተደጋጋሚ ጥሪ ሲያቀርቡ ነበር። ጥቃቱን ተከትሎ ቢቢሲ የአርሲ ዞን የሚገኙ ወረዳ ባለስልጣናት ስለ ጥቃቱ ቢጠይቃቸው መረጃ እንደሌላቸው ገልጸው ነበር። የክልሉ የመንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ለመንግስት መገናኛ ብዙሃን በሰጡት ቃል ጥቃቱ በኦነግ ሸኔ መፈጸሙንና የሃይማኖትም ሆነ የማንነት ገጽታ እንደሌለው ተናግረዋል። ባለፉት ዓመታት በአርሲ ውስጥ ሲፈጸም በቆየው ጥቃት በርካታ ሰዎች የተገደሉ ሲሆን ለጥቃቱ ኃላፊነት የወሰደም ሆነ ተጠያቂ የሆነ ቡድንም ሆነ ግለሰብ ስለመኖሩ በይፋ የሚታወቅ ነገር የለም። በወቅታዊ ጉዳዮች ላይ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው መግለጫ አንዳንድ የሀገሪቱ ኃይሎች ከኤርትራ ጋር እንደፈጠሩት ሲነገር ስለቆየው ጽምዶ ስለተባለው እንቅስቃሴም አንስቷል። መግለጫው የጥፋት ኃይሎች ሲል በስም ያልጠቀሳቸው ቡድኖች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል በማለት ምርጫውን ለማደናቀፍ የተለያዩ ድርጊቶች ሲፈጸሙ ነበር ሲል ከሷል። አመጽና ሁከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች ላይ የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል በማለት የጸጥታ ኃይሎች ግን እቅዳቸውን ማክሸፋቸውን ገልጸዋል። መግለጫው በማሳያነት የትጥቅ ድጋፍ ያገኙ ታጣቂዎች በደቡብ ትግራይ በሚገኙ አዋሳኝ አማራ ክልል አንዳንድ አካባቢዎች
ትንኮሳ መፈጸሙን እንዲሁም በባህር ዳር፣ በጎንደር፣ በደብረ ብርሃንና በወልዲያ ከተሞችና በሌሎች እንዲሁም በአዲስ አበባ የሽብር ጥቃት ኢላማ እንደነበር ነገር ግን እንዲከሽፍ ማድረግ ተችሏል ብሏል። በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ መንገዶችን በመዝጋት እንቅስቃሴ ለማስተጓጎል መሞከራቸውንና ለመሳካቱንም ገልጿል። ከዚሁ ጋር በተያያዘ ሁለቱ ታጣቂ ቡድኖች ከምርጫው ቀን ቀደም ብሎና ከዛም በኋላ በአማራና በኦሮሚያ ክልሎች ውስጥ የእንቅስቃሴ ገደብ መጣላቸውን አሳውቀው ነበር። የፈጥኖ ድራሽ ድጋፍ ሰጪ ኃይሎች በካርቱም በደቡብ ኮርዶፋንና በብሉ ናይል ክልሎች በሚገኙ የሱዳን ጦር ሰራዊት ይዞታዎች ላይ የተቀናጀና መጠነ ሰፊ የድሮን ጥቃት ፈጽመዋል። ላለፈው አንድ ዓመት ገደማ ሀገሪቱን እያመሰ ያለው ይህ አውዳሚ ጦርነት አሁን ላይ ሁለቱም ተፋላሚ ወገኖች ስትራቴጂካዊና አጥፍቶ ጠፊ ድሮኖችን በስፋት ወደ መጠቀም መሸጋገራቸውን ያሳየ ሲሆን ይህም የውድመቱን አድማስ ይበልጥ አሳሳቢ አድርጎታል። የፈጣን ድጋፍ ሰጪ ኃይሎች በኢትዮጵያ ድንበር አካባቢ በምትገኘው በደቡብ ኮርዶፋኗ አቡ ጁቤሃና በብሉ ናይል ዋና ከተማ ዳማዚን በሚገኙ ወታደራዊ ጣቢያዎች ላይ የፈጸሙት ከባድ የአየር ድብደባ የዚሁ አዲሱ የጦርነት ስልት አካል ነው። በተለይም በብሉ ናይል ግንባር ታጣቂዎቹ ከሱዳን ሕዝብ ነጻ አውጪ ንቅናቄ ሰሜን ጥምረት ጋር በመቀናጀት ስትራቴጂካዊቷንና ከኢትዮጵያ ጋር የምትዋሰነውን የኩርሙክ ከተማ መቆጣጠራቸው የጸጥታ ቀውሱን ይበልጥ አባብሶታል። በሌላ በኩል ጥቃቱን ለመመከት ጥረት ያደረገው የሱዳን ጦር በካርቱም ኦም ዱርማን ከተማ ላይ ያንዣበበችን ድሮን መቶ መጣሉን ሲያሳውቅ የአካባቢው ነዋሪዎች ከእኩለ ሌሊት በኋላ ጠንካራ ፍንዳታዎችን መስማታቸውን መስክረዋል። ለዚህ ባለ ብዙ ግንባር ጥቃት ፈጣን አጸፋ ለመስጠትም የመንግስት ጦር ድሮኖቹ በሰሜን ኮርዶፋን በሚገኙ የታጣቂው ኃይል ኢላማዎች ላይ ከፍተኛ አጸፋ እርምጃ መውሰዳቸው ታውቋል። ይህ እርስ በርስ የድሮን ጥቃት መባባስ የሱዳንን ሰላም ይበልጥ እያራቀውና የዜጎችን ሕይወት አደጋ ላይ እየጣለው ይገኛል። ይህ በእንዲህ እንዳለ በሱዳን እየተካሄደ ያለውን ጦርነት ለማቆም በአዲስ አበባ ከተማ እየተካሄደ ባለው የምክክር መድረክ ላይ ሁለት ዋና የሱዳን የፖለቲካ ጥምረቶች ሊያደርጉት የነበረው ስብሰባ ሳይካሄድ መቅረቱን ሱዳን ትሪቡን ዘግቧል። ይህ ሳይሳካ የቀረው ስብሰባ በአብዮታዊ ኃይሎች ሲቪል ዲሞክራሲያዊ ጥምረት እና በተአሲስ ጥምረት መካከል ሊካሄድ ታስቦ ነበር። ውይይቱ በሱዳን ያለውን ግጭት ለማስቆም አጠቃላይ የፖለቲካ ሂደትን ለመደገፍ በተቋቋመው የአምስቱ ሀገራት ዲፕሎማሲያዊ መድረክ አማካኝነት የተዘጋጀ ነበር። ይሁን እንጂ በሁለቱ ወገኖች መካከል ሙሉ በሙሉ የኮሙኒኬሽን አለመኖር ምክንያት ስብሰባው ሊካሄድ አለመቻሉን የዜና ምንጮች ለመገናኛ ብዙሃን ገልጸዋል። ይህ አዲስ ክስተት የተሰማው የሶሙድ ጥምረትንና የነጻነትና ለውጥ ኃይሎች ዲሞክራሲያዊ ቡድንን ጨምሮ በርካታ የሱዳን የፖለቲካና የሲቪል ማህበራት ጦርነቱን ለማቆምና ሰፊ የፖለቲካ ሂደት ለመጀመር የሚያስችል አዲስ የሰላም መንገድ ለመቀየስ የጋራ ራዕይ ይፋ ባደረጉ ማግስት ነው። ለሂደቱ መስተጓጎል ተጨማሪ ምክንያት የሆነው ደግሞ በአዲስ አበባ የውይይት መድረክ ላይ የተሳተፉት የዲሞክራሲያዊ ቡድን መሪዎች ተአሲስ ከተባለው ጥምረት ጋር ማንኛውንም አይነት የፖለቲካ ንግግር ላለማድረግ አቋማቸውን በድጋሚ ማጠናከራቸው ነው። ቡድኑ ተአሲስን ፈጣን የድጋፍ ኃይሎች ከተሰኘው ታጣቂ ቡድን ጎን ተሰልፏል ሲል ይከሳል። የዲሞክራሲያዊ ቡድኑ መሪዎች ይህ አቋማቸው በተቀናቃኝ ወገኖች መካከል ያለውን ልዩነት ለማጥበብ በአሁኑ ወቅት እየተደረገ ላለው ጥምረት እምብዛም እድል የማይሰጥ መሆኑን አመልክተዋል። በሌላ በኩል የተአሲስ ጥምረት መሪዎች ዓርብ ዕለት በአዲስ አበባ በሰጡት ጋዜጣዊ መግለጫ የዲሞክራሲያዊ ቡድኑን የማግለል ውሳኔ ውድቅ ያደረጉ ሲሆን ቡድኑ አብሮ ለመቀጠል ፈቃደኛ ለመሆኑ ለጥምረታቸው ምንም አይነት ትርጉም እንደሌለውና እንደማያሳስባቸው አስታውቀዋል። የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰቻቸውን 4 ድሮኖች መቶ መጣሉን አስታወቀ። አንድ ጊዜ ብቻ ጥቃት የሚያደርሱት ድሮኖች በባህር እንቅስቃሴ ላይ አደጋ ጥለዋል ሲል ጦሩ ገልጿል። አሜሪካ ጦር ማዕከላዊ እዝ ጎሩክ እና ቃሽም በተባሉ ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙን ጠቅሷል። ኢራንም ባጸፋው በኪዩት የሚገኙ 2 የአሜሪካ ጦር መቀመጫዎች ላይ ባሊስቲክ ሚሳኤል ተኩሳለች። በባህሬን
በሚገኘው የአሜሪካ ጦር ሰፈር ላይም ጥቃት ማድረሷን የኢራን መገናኛ ብዙሃን ዘግበዋል። የአሜሪካ ማዕከላዊ እዝ እንዳለው ከባህረ ሰላጤው ሀገራት ላይ ኢራን ከተኮሰቻቸው 7 ሚሳኤሎች 6ቱ ኢላማቸውን ሳይመቱ ማክሸፍ ተችሏል። በተደጋጋሚ በሚፈጸሙ ጥቃቶች ምክንያት የኢራንና የአሜሪካ የተኩስ አቁም ስምምነት አደጋ ውስጥ ወድቋል። ከቀናት በፊትም ተመሳሳይ የተኩስ ልውውጥ ተደርጎ እንደነበር ይታወሳል። ኢራን በኪዩት ዓለም አቀፍ አውሮፕላን ማረፊያ በፈጸመችው የድሮን ጥቃት አንድ ሰው ሲገደል 60 ሰዎች ቆስለዋል። የኢራን እስላማዊ አብዮታዊ ዘብ በአውሮፕላን ማረፊያው ጥቃት መፈጸሙን አስተባብሏል። ጉዳት የደረሰው በተሳሳተ የአሜሪካ ሚሳኤል አማካኝነት ምክንያት መሆኑንም ገልጿል። ይህ በእንዲህ እንዳለ በይዞታ ስር ባለችው ዌስት ባንክ የ7 ወር ፍልስጤማዊ ጨቅላ በእስራኤል ጥቃት መገደሉን የፍልስጤም የጤና ሚኒስቴር አስታውቋል። በሄብሮን ከተማ ታለሩሚድ አካባቢ ሳም ፏድ አቡ ሐኪል የተባለ ጨቅላ ወላጆችም ከእስራኤል በተተኮሰ ጥይት ጉዳት ደርሶባቸዋል። የእስራኤል መከላከያ ኃይል አርብ ዕለት ወታደሮቹ ወደ እነሱ እየገሰገሰ የሚሄድ መኪና እንደተመለከቱ ገልጾ ከወታደሮቹ አንደኛው አንድ ጥይት ወደ ተሽከርካሪው በመተኮስ ምላሽ መስጠቱን ገልጿል። በዚህም ምክንያት 3 ፍልስጤማውያን ተጎድተው ወደ ሕክምና ተወስደዋል። ክስተቱ ላይ ምርመራ እየተደረገ ነው። የማይመለከታቸው ሰዎች በመጎዳታቸው ጥልቅ ሐዘን ተሰምቶናል ሲልም ጦሩ አስታውቋል። ቤተሰቡ የእስራኤልን ወታደራዊ ተሽከርካሪ ከሩቅ ሲመለከት መኪናውን ማቆሙን የጨቅላው አያት መናገራቸውን ሮይተርስ የዜና ወኪል ዘግቧል። ከዛም ወደ መኪናቸው ሲተኮስ ማስጠንቀቂያ እንደመሰላቸው አያትየው ተናግረዋል። አንድ ጥይት የልጅ ልጅን መታው። ጥይቱ ጭንቅላቱን ሲመታው የልጅን ጉንጭም ጭሯት አልፏል ብለዋል።